እንዴት ልርሳች እንዴት ልተዋች ሰፍታች ማን ከማን ይበልጣል። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው ሰላም በሏቸው እስቲ ቤተሰቦቻችን። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም ነው? ያው እንግዲህ ሰላም ነው። እንዴት ነው? እግዚአብሔር ይመስገን ደህና ነን። ሁለት አይነት ስሜት እየተሰማኝ ነው። አንደኛ የሆነ ውስጤ የሆነ አለ አይደል የማፍራት ስሜት እየተሰማኝ ነው። ሁለተኛ ደግሞ ያው ኩራትም ጭምር እየተሰማኝ ነው ማለት ነው። መጀመሪያ መፍራት የሚለውን የፈራሁበት ምክንያት ምንድነው? እሱ እቺ እናት ምን ትል ይሆን ካየች እንግዲህ በህይወት ኖራ የምታይ ከሆነ ልጇን ያው ለእኔ ከሆነ መስጠት የፈለገችው እና እኔ እንዳሳድግ ከሆነ አደራ የጣለችብኝ አሳልፌ ለሶስተኛ ወገን ስሰጥባት ምን ትል ይሆን የሚለው ውስጤን ፍርሃት እንትን እየተሰማኝ ነው፣ ሀዘን እየተሰማኝ ነው። ሁለተኛ ነገር ደግሞ ለምን 2 ቀን አይሆንም? አንተ የልጅ ትንፋሽ ይናፍቃል እና ናፍቆቱ ራሱ እንዴት እንደምችለው እኔ አላውቅም። አባትየው እኮ ማለት ነው መጀመሪያ ወስደን ልንሰጠው ስንል የመጀመሪያ ሙከራ ስናደርግ ሊያያት እንኳን አልፈለገም። እንደዚህ ገልጦ እንኳን ሊያያት አልፈለግም። ይገርምሻል። እና በስንተኛው ቀን ልጄ ብሎ ጭራሽ ለምን 2 ቀን እሱ ጋር አድራ ነበር። ለዛች 2 ቀን ላደረችው በቃ አበደ ማለት ነው። ታማ ራሱ በቃ ተሯሩጦ መሬት ላይ ተንበርክኮ ጭቃ ውስጥ አድኑልኝ እያለ ሲያለቅስ የነበረው ማለት ነው። እና ለካ ልጅ ሕፃን ይሄን ያክል ነው። እና በጣም ነው እኔ እንትን እያለኝ ያለው መለያየታችን፣ ከዚች ሕፃን ጋር መለያየታችን በጣም ነው እየከፋኝ ያለው። ከኛም ብቻ ሳይሆን ያው የሚያውቋት ከኛ ጋር ብዙ መከራ ያሳለፈች በዚች አጭር ጊዜ ውስጥ ሕፃኗ ከቤተሰቦቻችን ጋር ስትለያይ አዎ ይከፋል። ግን ደግሞ ቤተሰብ ስለሆነ የሄደችው በዚህ አንተም ልትጎዳና እሷን እያሰላሰልክ መጎዳት የለብህም። አደራህን ተቀብለናል። በቃ አሳድገን ያው መመለስም ካለብን የምትወስዳትም ከሆነ ትወስዳታለህ፣ ችግር የለውም። እናንተ በዚህ ራስህን መጉዳት የለብህም፣ ጠንከር ማለት አለብህ። ሰው ማለት ሞቶም ተስፋ የሚቆርጣል አይደል? እንኳን በህይወት ላለች ሕፃንና መጠንከር አለብን። ግን ያው በተቻለ መጠን ኔትወርክ በደንብ ደህና በሚሆንበት ሰዓት በቪዲዮ ኮል እያሳያችሁኝ ያለችበትን ሁኔታ ምናምን በየጊዜው በፍጥነት ማየት እፈልጋለሁ፣ እኔ ማረጋገጥ እፈልጋለሁ ማለት ነው። እና ግን አንድ የቆጨኝ ነገር አለ። ግን አሁን በጣም ቤተሰቦቻችን አሁን የመጣንበትን ምክንያት እዚህ ጋር እንደምታዩት ያው እቃቸውን ይዘዋል። የመጡትም ለ2 ቀን ለ3 ቀን ስለሆነ ትንሽ ሻንጣ ነው የያዙት። ማዘርም ያው ቦርሳዋን ይዛ ተነስታለች። አሁን የቀረ ልጅቷን ማስረከብና መሰናበት ነው። የመጨረሻ እንትናችን መሰናበት ነው። ግን በዚህ ማን በጣም እየቆጨኝ ያለ ነገር አለ። ልጁ ባለፈው ከትላንት ወዲያ መጥተው በጣም እያለቀሰ ልጄን አንድ ጊዜ ሊያት እያለ ሲለምንን ነበር ማለት ነው። እና አሁን ስልክም ምንም የለውም። እሱ ድንገት ነው የሚመጣው እና መስማትም እንደምትሄድም እኔ አላወቀም ይሁን አላቅም። እስካሁን ድረስ
ምንም አልመጣም። እንትን ቤታችንን ያውቀው ነበር። አንድ ጊዜ አይቷት ቢሄድ ኖሮ በጣም አሪፍ ነበረ። ግን ደግሞ ያው ምንም ተረጋጋ በቃ አንዴ ሰላም ብሎ ደስ ይላል ነበር። እናንተ ትንሽ መቆየታችንም እንዴ እኛ መቆየት አንችልም። አሁን ከዚህ በላይ መቆየት አንችልም። ቤተሰቦቻችን እዛም ትንሽዬ ልጅ አለች ቤት ውስጥ ጥለዋት የመጡትና ግን ብቻውን ይጎዳል ማለት ከአያት እኮ ይጎዳል ታውቃለህ። ሳያት አንድ አይቷት መሸኘት በጣም ነው ይሻላል። እንደኔ ማለት ባትነግሩት ይሻላል። ለምን አይቷት መሸኘት አይችልም እና ከአያት እሱም ሊጎዳ ስለሚችል ሳያት ብትሄድ ይሻላል። ሊረብሽም ይችላል ብዬ አሰብኩኝ። ደግሞ መሀል ላይ ደግሞ እኛን ሊያስቆመንና ሊረብሸን ይችላል ብዬ አሰብኩ እና ቆይ ከዛ ከመሄዳችን በፊት አንዳንድ ማድረግ ያለብን ነገሮች አሉ። ይዛችሁላት አብራችሁ ይዛችሁ የምትሄዱት እቃ ከዛ መጨረሻ ላይ ልጅቷን አስረክባችኋለሁ ማለት ነው። እና ኧረ ምንም ችግር የለውም። ለዚህ አታስቡ። እኛ ምንም ችግር የለም። ቺን አንድ ላይ ተንከባክበን ማሳደግ አቅተን ያው ከእግዚአብሔር ጋር ኧረ ምን አስጨነቃችሁ? ችግር የለውም እኮ አትቸጋገሩ። ኧረ ችግር የለውም። ይሄ ወተት ነው ነው ለፈቃዳችሁ ነው እንጂ ምንም ችግር የለውም። እናሳድጋለን። እነሱ በፌስታል ይደረጋል። ምንም አትጨናነቁ። ምንም አያስፈልግም። በቃ በዛው በቅርብ እንትን ስላለ አይ ቢያንስ ይሄ አሁን አንድ ቁጥር ዳይፐር ምናምን ላይገኝ ስለሚችል 2 ቁጥር ማለት ነው። 2 ቁጥር ነው ጨቅላሳ የሚጠቀመው እና እዛ ላይገኝ ይችላል። የተወሰነ ምናምን ይዛችሁ ትሄዳላችሁ። ሌላም ይዛችሁ የምትሄዱት ነገር ይኖራልና ኧረ ችግር የለውም። ኧረ ምንም አያስፈልግም። መጣ ልጁ እኮ መቋቋም አልቻለም። በጣም እየተጎዳ ነው ያለው። በጣም አዝኗል። እንግዲህ ያው ቢያንስ የተወሰነ ጊዜ ከዚህ በላይ ደግሞ አሁን ውስጤን እያስጨነቀ ያለው አባት ተብዬው ቢመጣ ምን ይፈጠራል የሚለው ነው እያሳሰበኝ ያለው። ከሰማ ያልወለደው ይሄን ያህል ሲጨነቅ የወለደ ደግሞ ምን ያህል የሚጨነቀው ምን ያህል ይጎዳል አዲስ የገዛው እና እያልኩኝ አሁን ውስጤ በጣም እያሰበ ነው ያለው። አሁን አባት እኮ ያለው ውሳኔ ተወስኗል። አሁን እኛ ከሳሚ ጋር ያለን ግንኙነት ነው እንጂ አባት ያው ባይሰማ ጥሩ ነው። አይ ቢሰማም እኮ አሁን ምንም ሌላ አማራጭ የለም። እኛ አደራ ተቀብለናል። አደራችንን ከግቡ ማድረስ ነው ያለብን። በቃ እኛ አሁን ፈጥነን መሄድ ነው ያለብን። ፈጥነን መሄድ አለብን ያው ማለት ነው። ዝም ብለው ነው የሚጨናነቁት ማለት ምን ከተማ አልፈን አይደል እንደምንሄደው ገዝተን አንሄድም። ደግሞ ኧረ አትጨናነቅ። ከተማ አልፈን እኮ ነው የምንሄደው። እኛ ከዛ እንገዛለን። ችግር የለውም። ያው 2 ቁጥር ዳይፐር ነው በፌስታል አንድ ላይ በቃ እንትን ምናምን ጡጦ ምናምን ያው አደርጋለሁ አንድ ላይ ነው። ችግር የለውም። ጡንቶ እዛም እንገዛለን። በቃ እኔ አትቆዩ ሂዱ በቃ በቃኛ እንጣለን። ምን ነካ ሳሚ? እንደዚህ አትሆና ምን ነካ? ስንት ጊዜ ነገርኩህ አይደል እንዴ? ሰው ሚልን ሀሳብ እንዴ? ከእናትና ከአባቴ የበለጠ የምታምነው ሰው አለህ እንዴ? ስለማምናቸው ነው እንጂማ ለማንም አልሰጥም። በቃ አሁን ተነጋገርን አይደል እንዴ? እና ራስህን እንትን በል ማለት አንተ እኮ ራስን እየረበሽክ እኛንም ደግሞ ረበሽከን። እኛም በሰላም መንገዱን እንሄድበት። እንዴት አይነት ሰላም ያስገባችሁ። እኔ ስትወጡ ማየት አልፈልግም። ህፃኗን አምጥቼ እሰጣችኋለሁ። በቃ ምንም እኮ ምንም አትሆንም። ህፃኗ እንዴ አንተ ጊዜው መኪና ውስጥ ምናምን ደግሞ ረጅም ጉዞ ስለሆነ ቤተሰቦቻችን ሩቅ ነው የኛ ሀገር እና በጣም ሩቅ ስለሆነ አሁን ልጁ ራሱ በቃ የማግኘት ከአባቷ ጋር የመገናኘት እድሉ ቅርብ ቢሆን ተነስቶ ሮጥ ብሎ ምናምን ድንገት መጥቶ ሊያያትና ሊመለስ ይችላል እና ትንሽ መራቁ ከባድ ነው እና እኔም በየጊዜው መምጣት አልችልም። የራሴ ህይወት አለኝ፣ ስራ አለኝ። እናንተን እንኳን በአመት አንድ ጊዜ ራሱ ነው እያገኛቸው ያለሁት እና እሱንም ተጨናንቀን እና የምሰጣችሁ
ሁሉንም ነገር በእናንተ ተማምኜና እንትን ብዬ ነውና ችግር የለውም። አሁን ይኸው ሳሚ እኛም የሆነ ነገር እንማከርና ከእሷ ጋር ሁኔታዎችን አመቻችተን ቢያንስ ብዙ ሳይርቅ በተወሰነ ሰዓት ጋፕ ላይ እንደምንም ለመምጣት እንሞክራለን። ሀገሩ ሩቅ ነው፣ አዎ ይታወቃል። የተወሰነ ነገር አመቻችተን ብቅ ብላ የምታይበትን ሁኔታ ልናመቻችን እንችላለን እና ብዙ አትጨነቅ። ኦኬ ምንም በቃ አንተ እኮ አሁን እንደ ራስህ ሆነ ማሰብ አለብህ። እኔ ማለት እናትህ ነኝ። አንተ ከአንተ የበለጠ ተንከባክቤ ያሳድጋለሁ ብዬ ነው እኔ ቃል የምገባልህ ማለት ነው። እና እንዲህ ራስህን መጉዳት ግን በቃ እኔ እንዳታዝኑብኝና ማለት ነው። በቃ እኔ የምር ወድቄም ቢሆን ለምን እኔ ጋር ዞን የምር እኔ ጋር ዞን ምንም ችግር የለውም። በቃ ይሄ እኔ ጋር ዞን በቃ ለመጨረሻ ጊዜ አይሆንም አይሆንም። አንተ ራስህ ወሰንን አይደል? እኔ እኮ ከእናንተ ትእዛዝ አልወጣም ብዬ ነው እንጂ አሁንም ባትሄድብኝ እኮ ነው ምን አለ እንደምናዝንበት አውቃለሁ አይደለ? የተነጋገርንበትን ነገር ካልፈጸሙ እንትን ካላልክ ብዙ የምናዝንበት ለዛ ነው። አሁን ግን ይበልጥ አንተ እንደዚህ በተጨነቅ ቁጥር እኛም እየተጨነቅን ነው ያለ ነው። አዎ እያልኳቸው እኮ ነው። እንዴት በቃ አሁን በቃ ቶሎ በልና በቃ ልጅቷ ስጠንና ጊዜ ያታቃጥልብን። ልጅቷ ስጠንና እንሂድ። በቃ በፌስታል ነገር አድርገውና በቃ እንትን ብለን ይዘዋት ሂዱ። ምንም ማለት ነው። በቃ እንጣ ምንድን ነው እሱ? ላማታ ልጄ ልትሄድ ነው። ልጄ የት አለች? የትም አትሄድም። ተረጋጋ እስኪ መጀመሪያ። እየሮጥክ ነው እንደ የመጣው አትረብሽ። አሁን አትረብሽ። አሁን ሁሉም ነገር አትረብሽ። ውጣ። አሁን ሁሉም ነገር ረፍቷል። ይሄ እኮ እሱ ነው እና ቆይ ከእናንተ ጋር ልጄ የት አለች? ልጄ ልትሄድ ነው። ነገሮችን እዚህ ጋር ዕቃ እያስተካከልን ነበረ። ማን ደውሎልን የመጣው ሲጀመር? አንተ አሁን ሰማኝ። ምኑን ነው የትም አትሄድም። ትሄዳለች። ጨርሰናል። እኛ እዚህ ጋር ብዙ ነገር ስለሚከብደን ከእነሱ ጋር ሄዳ አገር ቤት እንትን ትላለች። በኋላ ታገኛታል። አንተም እስከዛ ራስን መለወጫ ጊዜ ይሆናል። እየመጣም እያስቸገርከን ነው። እኔ ቤቱ ስላሳድግ አትምጣብኝ አልኩህ። የትም አትሄድም። ልጅቷ የትም አሁን አንተ የሚሻል መሄድ ብቻ ነው እንጂ ሌላ አማራጭ የለም። ኧረ በእናትህ የሆነ ሲያስወጣውና ወደዛ እንትን ስሙ፣ የትም አትሄድም። እነሱ ጋር ነው የምትሄደው። እነሱ ደግሞ በቃ ተረክበውናል። እኔ አስረክቤያቸዋል። ከፈለግ ከእነሱ ጋር አውራ። ልጅቷ እኮ የእኔ እኮ ነች። ለምን እንደሰጠው እኮ ታውቃለህ አይደል? አንተ የአባትነት መብት የምታገኘው መጀመሪያ አባት መሆን ስትችል ነው ብዬ ደጋግሜ ነግሬሃለሁ። ሲቀጥል ከኔ ጋር አይደለም ከእነሱ ጋር ማውራት ትችላለህ። ከፈቀዱልና ምንድነው ጥርስህ የምትነክስብኝ? ምንድነው ጥርስህ የምትነክስብኝ? ልትመታኝ ነው? ምታኝ። አስፈላጊ ነው እመታለሁ። ይሄ የመጨረሻው ደረጃ ላይ ነው የደረሰው። ምንድነው የመጨረሻ ደረጃ? የኔ ልጅ እኮ ለቤተሰቦች እየሰጠህ ለቤተሰቦች ብለህ አታውቅም። እናትና አባቴ ናቸው። ጭንቅላት የለህም ወይ? እኔ ጭቅጭቅ አልፈልግም። ምንም ነገር አታስብ። ትፈቅዱለታላችሁ? የምትፈቅዱለት ከሆነ ተነጋገሩ ከእሱ ጋር። እኛ አዲስ ነው ማለት አባት ተብዬው አንተ ነህ። እሺ አባቷ ጀመሪያ ልጅ በስርዓት ይዞ ማሳደግ ያንተ ድርሻ ነው። አሁን ደግሞ የሱ አደራ ከእናንተ ላይ የተቀበላት ልጅ ስለሆነች እኛ ደግሞ ማለት ሳሚ ማለት እኔ የሳሚ አባት ነኝ፣ የሳሚ እናት ነች እሷ። ስለዚህ እስቲ ተረጋጋ አንድ ጊዜ። ልጅቷን ለምን አታውጡልንም እናንተ? እኮ እና የትም አትወጣም። ይኸውልህ ከእርሶ ጋር ማለት ነው። እኔ ይቅርታ አድርጉልኝ፣ ከእርሶ ጋር ጸብም አልፈልግም፣ ንግግርም አልፈልግም።
አይው ብቻ ልጅቷ የትም አትሄድም። እርሱ ምንም አይነት ልጅ ይዘው አይሄድም ከዚህ ቦታ። ይኸውልህ ሳሚ ይሄ ዮኒ ይሄ ማለት ነው የመጨረሻ ደረጃ ላይ እዚህ ጋር ያስፈልጋል። ህፃኗን እናስረክባቸዋለን፣ ይሄዳሉ። ሰዓት እየረፈነባቸው ነው፣ መኪናና ባስ ያመጣቸዋል። ወይኔ በቃ ጭቅጭቅ አያስፈልግም። ያዘው ሰዓት እየረፈነባቸው ነው። ወይኔ ስማኝ ዮኒ አሁን እዚህ ጋር ማለት ነው ምንም አይነት ነገር ፋዘር እርሶ ራሱ የጨረሱት ጉዳይ እኮ የጨረስነው ጉዳይ እንግዲህ የሚለወጥ ሀሳብ የለም። ፋዘር እኔ ቤተሰብ ስለሌለኝ አይደለም ሳሚ ቤተሰቡን አምጥቶ ልጄን የሚያስወስድበት ምንም ምክንያት የለም። እኔ ቤተሰብ ስለሌለኝ ሳይሆን ይሄን ጉዳይ ባጭሩ እንትን እንድንለው ስለፈለግኩ ነው መልሼም ለሳሚ የሰጠሁት ከእንትን ውጭም ከምናምን ውጭም ለማውራት የሞከርኩት እነሱ ጋር ሆነች ማለት ህፃኗ ሳሚ ጋር ናት። ምንም ለደህንነቷ የሚያሳስብ እያሰብኩበት ነው ያለሁት እንዴ። እና ጭንቅላት የላችሁም እንዴ? አንተም እንደሱ እንደ ሳሚ አበድክ እንዴ? ይሻለው ለኛም ለሱ አንተ ትንሽ እኮ የምትረዳው አንተ ነበርክ። ምን ሆነ ነው እንዴ? እኔ ምን ላድርግሽ? እሺ በየት ነው የምታልፉት? እሺ እኔ እንደዚህ ማለት ትለኛለህ እንዴ? በየት ነው የምታልፉት? ልጅቷን ይዘው ተረጋጋና አዳምጠኛ። በየት ላልፉ ነው የሚያስቡት? ዞር በል ወደዛ ተረጋጋ። አትንገብገብ። የትም አትሄድም። ትሄዳለች። አትሄድም። ሳሚ እቃ አወጣጣለን። እቃችንን አወጣጣለን። የትም አይሄድም። የጨረስነው ነገር ላይ እኮ ነው፣ የረፈደ ነገር ላይ። ለምንድን ነው አንተ ለምንድን ነው የማትሰማኝ? እንዴ ያማል እንዴ? ቤት ነው አንተ ቤት ልትሄዱ ይዛችኋት ልትሄዱ ነው ያሰባችሁ? ምን ሆነ ነው? ሰማኝ ትሰማኛለህ? እኔ ምንም ላደርግልህ አልችልም እንዴ። በቃ ቤትም ይዛችኋት አትሄዱም ልጅቷን። ፋዘር ይሰሙኛል? ሌላ ችግር እንዳፈጠን ያውናት ሌላ ችግር እንዳፈጠን ፋዘር ከሰሙኝ ይኸውልህ ውጪ ላይ 10 ጓደኞቼ ቆመዋል። ባጭሩ ቤትም ይዛችኋት አትሄዷት። ነገር አታስብናት። ሌላ ችግር ታፈኛ ከመንገዳችን አንቀርም። አቋማችንን ወደኋላ አንል ብትወጣ ነው የሚሻለው። የትም አልወጣም፣ የትም አትሄድም። ሳሚ ይኸውልህ አትጥፋ። እቃዎች ምናምን የሆነ ያማቸዋል። ፌስታል ነገር አንተ አትሰማም እንዴ? የትም አትሄድም ልጅ የትም አትሄድም። አስር ሰው ብቻ አለ ሰውዬ። ይኸውልህ ሰውዬ ውጭ ላይ ማንም ለምን መቶ ሰው አይኖርም? ጉዳይ አይደለም። ሲጀምሩ ጡትና ከዚህ ጋር ይዘዋል። ሰማኝ ሰውዬ አንተ እብድን አንተ ራሱ እብድን እንዴ? ናቲ ችግር ውጣልኝ እባክህ አንተ ራሱ እብድና ዞር በል። አዎ የሆነ አጋጣሚላቸው ነው የኔ ከነኝ ነው ቆይ ውጣ ሲያዙ ይውጣ በቃ አይሰማም እንዴ? አንተ አሰማም እንዴ? ስራ አይደለም እንዴ? ስራ ሌላ ነገር ነው ታስገባና አንዴ ነው እናንተ ውጡ በቃ እንካ መኪና ውስጥ ግቡ ተዘጋጅ መኪና ውጭ አለ አይደል ዮኒ ትጸጸትበታለህ። ለምን ትጸጸትበታለህ? ለምን ማየውን ነገር ነው ፋዘር ትጸጸትበታለህ። አንተ ተረጋጋ። አባት ለመሆን ሞክር። በቃ ያኔ ማንም ነገር እኮ አስተካክለህ አባት ነው ማንም አንቺ
ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩ